ሰላም እንዴት ናችሁ? ዛሬ እስቲ ስለ ኢትዮጵያውያን አገር በቀል ጥበቦች እንነጋገር። እንግዲህ የሰሞኑ ብዙዎቻችን ግዕዝ የኢትዮጵያ ብሔራዊ ቋንቋ ሊሆን ነው ተብሎ በግዕዝ ላይ ብዙ ሰው ተቃውሞውን አሳይቷል። አንዳንዱ ደግሞ ግዕዝን በከፍተኛ ሁኔታ ግዕዝ የኢትዮጵያ እንደው ብሔራዊ ቋንቋ ካልሆነ ሞቼ እገኛለሁ የሚያለ አለ። ለማንኛውም እንግዲህ ግዕዝ ምንድን ነው? ግዕዝ ከኢትዮጵያውያን ጥበብ ጋር ከአባቶቻችን ጥበብ ጋር ይገናኛል ወይስ በራሱ ቋንቋ ብቻ ነው የሚለውንም ነገር እግረ መንገዳችንን እናያለን። እንግዲህ አንዳንድ ሰዎች ማለት ነው ግዕዝን የሚቃወሙት ምንድን ያሉት ግዕዝ የአስማት ቋንቋ ነው፣ አስማት መስሪያ መጠንቆያ ቋንቋ ነው። ግዕዝን ልጆቻችን እንዲማሩም አንፈልግም፣ አካባቢያቸውን ግዕዝ እንዲወራ አንፈልግም፣ ይሄ የደጋሚ ቋንቋ ነው አይነት ነገር አሉ በጣም ብዙ ሰዎች ማለት ነው። ሌሎቹ ደግሞ በግድ ይማሩ ሁሉ እስከ ማለት የደረሱ አሉ። ያው የነዚህ የማሰብ የተሳናቸው ሰዎች ማለት ነው። ለማንኛውም ግን እውነት ግዕዝና አስማት ይገናኛል እንዴ? እሺ ለማንኛውም ዛሬ ስለ አስማት ልንገራችሁ። እንግዲህ አስማት የሚለው ቃሉ ግዕዝኛ ነው። ግዕዝኛ ነው ማለት ግዕዝና አስማት ይገናኛል ግን ማለት አይደለም። ምንድን ነው መሰላችሁ? አስማት ማለት የስም ፕሉራል ፎርሙ ወይም ለምሳሌ ሰው ስንል ሰው እንላለን። አንድን ሰው ብዙ ሲሆኑ ደግሞ ምናልባት ህዝብ እንላለን ወይም ሰዎች እንላለን። ለምሳሌ መልአክ አንድ ሲሆን መልአክ ነው የምንለው። ብዙ ሲሆኑ ደግሞ አማልክት እንላለን። ስም አንድ ሲሆን ስም ነው የምንለው። ስሞች ብዙ ሲሆኑ አስማት ነው የሚባለው። እንግዲህ አስማት ማለት ምን ማለት ነው? ስሞች ማለት ነው። ሌላ አዲስ ነገር የለውም። በግዕዝኛ ነው አስማት የሚባለው። በእንግሊዘኛ ማጂክ ይባላል። ግን የእንግሊዙ ማጂክና የእኛ ሀገሩ አስማት አይገናኝም፣ በምንም አይነት አይገናኝም። እና አስማት ምንድን ነው አስማት የሚለውን ትንሽ እስቲ እንነጋገር። እንግዲህ ብዙዎቻችን ያው በተለይ የፕሮቴስታንቱ ክፍል ላይ አንድ ስም ብቻ ነው የሚጠቀመው የፕሮቴስታንቱ ህዝብ። የሆነ ነገር በሏቸው እስቲ በኢየሱስ ስም፣ የኢየሱስን ስም ብቻ ነው የሚጠቀሙት እና ይሄ ስም ከስም ሁሉ በላይ ነው ብለው ነው የሚያምኑት ፕሮቴስታንቶቹ። ከስም ሁሉ በላይ የሆነው ኢየሱስ ነው። የእግዚአብሔር ይህን ስም ሰጥቶታል እና እኛ በኢየሱስ ስም እንላለን፣ በኢየሱስ ስም ብለን ሁሉን ነገር እናደርጋለን የሚል ነው የፕሮቴስታንቱ አስተምህሮት። እንግዲህ እነሱም አስማተኛ ባይባሉም ስመኛ ናቸው ማለት ነው። ፕሮቴስታንቶቹ አንድ ስም ይጠቀማሉ ደጋግመው። ይህንኑን ይዘን ደግሞ ወደ አይሁዶቹ ስንሄድ አይሁዶቹ የፈጣሪን በ72 ስም ነው የሚጠሩት። 72 ስም አላቸው የእስራኤሎቹ። ለህዝብ የተሰጠ ስም ማለት ነው። ለግለሰብ ለህዝብ ማለት ይሄ እነዚህ ዋናዎቹ የሚጠቀሙት ሳይሆን ህዝብ እንዲጠቀምበት የተሰጠ ስም አላቸው። ዋሄዋ ምናምን እያሉ መዓት አይነት በቃ ፊደሎች እየገጣጠሙ የሚጠሩት ስም አለ። እንግዲህ ምን እናውቃለን ማለት ነው ከአይሁዶቹ ወይም ከመጽሐፉ ሰዎች የእግዚአብሔር አንድ ስም ብቻ እንደሌለው፣ አንድ ስም ብቻ እንደማይጠቀም፣ እግዚአብሔር ብዙ ስም እንዳለው። ምናልባት የኢየሱስም ስም ታምር ሊሰራ ይችላል፣ አይሰራም አይደለም፣ ይሰራል። እንዲያውም ማገናኛ ሁሉ ሊሆን ይችላል። ግን ፈጣሪ እግዚአብሔር የኢየሱስ አምላክ ራሱ ብዙ ስም አለው። ለህዝብ የተሰጠ 72 አለ። ደግሞ ያልተሰጠው በጠቅላላ ከተቆጠረ እስከ 300 የሚደርስ ስም አለው። እንግዲህ እዚያ ስም ውስጥ ዋና ተብሎ የሚታወቀው ዮድ የሆቫ የሚለው ስም ወይም ያህዌ ብለን እኛ የምንጠራው በአማራ ህዝብ በብዛት ያህዌ የሚለው ስም ነው።
ግን ብዙ ስም አለው። በቃ ምን ልበላችሁ፣ በፊደላት የሚጠሩ ብዙ ስሞች አሉት። በአንዳንድ ፊደል ራሱ የሚጠራ ብዙ ስም አለ። ያንን ስም ተጠቅመን የእግዚአብሔርን ስም ተጠቅመን እንግዲህ እያንዳንዱ የእግዚአብሔር ስም ከአንድ መልአክ ስም ጋር ይቆራኛል። ከሆነ መልአክ ስም ጋር ለምሳሌ ሩፋኤል ወይም ራፋኤል የሚሉት የፈረንጆቹን ልናዝበት የምንችለው ወይም ልናስገድድበት የምንችለው አንድ የእግዚአብሔር ስም አለ። ያንን ስም ተጠቅመን መላእክቶችን እናንቀሳቀሳለን። ከዚያ ደግሞ የመላእክቶቹን ስም ተጠቅመን ደግሞ ዲመኖችን እናንቀሳቀስበታለን። ዲመኖችን ወይም አለቆቻቸውን፣ የዲመኖች አለቆቻቸውን። ዲመኖች ራሱ በስልጣን የተከፋፈሉ ናቸው። ለምሳሌ ዲመኖች ንጉሶች አሏቸው፣ ወይም የመጽሐፍ ቅዱስ ላይ ስልጣናት ዙፋን ነው የሚላቸው፣ ንጉሶች ናቸው። ከዚያ በኋላ ደግሞ ጠቅላይ ሚኒስትሮች፣ ልክ ይሄኛ ፕሬዝዳንት ምናምን እንደምንላቸው የስልጣን ተዋረድ አላቸው፣ አጋንንቶች ራሳቸው። ለምሳሌ ከዲመኖች በጣም የሚታወቀው ቤልዙቤል፣ ለምሳሌ ቤል ነው የሚሉት ይሁዲዎቹ፣ ቤልዙቤል የሚባለው እሱ ወደ 66 አጋንንቶችን ያዛል። ያ ዲመኑ ራሱ ማለት ነው። የዲመኑን ስም ታወቃችሁት፣ ከስሩ ያሉትን እነዚያ የተለያየ ስራ የሚሰሩትን በሱ በኩል ታዟቸዋላችሁ። ዲመኑን ደግሞ በመልአክ ታዙታላችሁ፣ ንጉሥ የተባለውን። እንደዚህ ነው በቃ የሚሰራው። ስም እየገጠማችሁ ማለት ነው። መጀመሪያ የእግዚአብሔር ስም ይገባል፣ ቀጥሎ የመልአክ ስም ይገባል፣ ከዚያ ቀጥሎ ደግሞ የዲመኑ ስም ይገባል። እነዚያን የስም ተርታ የሚያውቅ ሰው አስማተኛ ይባላል። አስማተኛ ማለት ስሞችን የሚያውቅ ማለት ነው። ለምሳሌ ዋሄዋ የሚለውን ስም ተጠቀምኩኝ ልበል እኔ። ዋሄዋ የሚለውን ስም ተጠቅሜ ሚካኤልን አዘዝኩት። ሚካኤል እኔን አይፈራኝም፣ አያከብረኝ፣ ከነመፈጠር የማያውቀኝ ግን የእግዚአብሔርን ስም ይፈራል። በዚያ ምክንያት ሚካኤል ሳይወድ በግዱ ለእግዚአብሔር ስም ክብር ሲል ታዘዘኝ ማለት ነው። ቀጥሎ ደግሞ ሚካኤልን አዘዝኩት። በማን ስም? በእግዚአብሔር ስም። ከዚያ ሚካኤልን ደግሞ አዝማንዴስ የተባለውን ጂኒ እንዲያዘው በያህዌ ስም አዘዝኩት። ያ ደግሞ አዝማንዴስ ሚካኤል ሄዶ አዝማንዴስ የተባለውን የጂኒዎች ንጉሥ አዘዘው፣ ወይም የዲመኖች ንጉሥ። ቀጥሎ ደግሞ ከታች አለ፣ በዚያ ስር ደግሞ ያለ ሌላ ዲመን ይኖራል። አሁን አላማዬ ለምሳሌ ሰውን ፊዚካሊ ጥቃት እንዲደርስበት ለማድረግ ሊሆን ይችላል፣ ወይ ገንዘቡ እንዲነጠቅ ያ ሰውዬ ሊሆን ይችላል። የነዚህን ስሞች በመጠቀም እታች እስካለው የስልጣን ተዋረድ ድረስ ሄጄ ማዘዝ ቻልኩኝ። አንደኛ የእግዚአብሔርን ስም፣ ቀጥሎ የመልአክ ስም፣ ከዚያ በኋላ የዲመኖቹን አለቃ ስም፣ ከዚያ ታች ያለው ዲመን አወቅኩት። ስም ጠራው። አሁን ያ ዲመን የሚታዘዘው ላለቃው ነው። ያኛው ደግሞ አለቃው ከዚህ በፊት ላዋረደው ለሚካኤል ይታዘዝለታል። ሚካኤል ደግሞ እኔ ለጠራሁት ለእግዚአብሔር ስም ሲል ለእኔ ይታዘዛል። ልክ በዚህ መንገድ የሆነ ነገር ይደረጋል። ከሱፐር ናቹራል የሆነ ነገር ይደረጋል። ሰው የማያደርገውን ነገር ምናልባት በማይታዩ ኃይሎች ሲደረግ ሊታይ ይችላል። ለምሳሌ የሰው ቤት በድንጋይ ሊደበደብ ይችላል። የሰው ገንዘብ ሊነጠቅ ይችላል። ሰው ፌንት ሊያደርግ ይችላል። የሰው ላይ አካል ጉዳት ሁሉ ሊደርስ ይችላል። ይሄ ነው አስማት ማለት፣ ይሄንን የሚችር ሰው ማለት ነው። እና ለሚቀጥለው ደግሞ እስቲ ስለ ሁለቱ የአስማት አይነቶች እንነጋገራለን። ዛሬ እንግዲህ አሰራሩ ግልጽ ነው አይደል? የስም ተዋረዶችን በመጠቀም የሚደረግ ስራ ነው። አስማት ይባላል። እውነት ነው።